በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? ቀዳሜ ሱር የተሻረች ቅዳሜ የመጨረሻ ሳምንት በሰላም በጤና አደረሳችሁ አደረሰን። ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁ ኮሜንት ላይ እንድትጽፉልኝ። የዐቢይ ጾም የመጨረሻ ቅዳሜ ብዙ ስያሜዎች አሏት። ቀዳሜ ስዑር ትባላለች። ውድ ቻናሌ ተከታታዮች በዚህ ቻናል የምትጠቀሙ ከሆነ እንድታበረታቱኝ እያልኩኝ አሁንም በድጋሚ በልዑል እግዚአብሔር ስም እጠይቃለሁኝ። ቀዳሜ ስዑር በዚህች ዕለት ከድሮም በተለየ መልኩ የጌታችን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ትባላለች። የተሻረች ቅዳሜ ስንል ግን ከሌሎች ለየት የሚያደርጓት በሌላ አጽዋማት ቅዳሜና እሁድ ጠዋት እንበላ ነበር። ዛሬ ግን የተሻረች ቅዳሜ ቅዳሜ ስዑር ትባላለች እና ለዛ ነው እንደዛ ናት። የጌታችን መከራ በማሰብ እንጾማታለን። ስለምትውል የተሻረች ቅዳሜ ብለን ሰይመናታል። የምትጾመው ቅዳሜ ስለምትጾሙ ስዑር የተሻረች ትባላለች። በዓለ መሻርንም አይመለከትም። በቀዳም ስዑር ሌሊት ስርዓቱ የሚጀምረው በማህሌየ ሰለሞን ምንባብ ነው። ማህሌቱም እዝሉ እየተቃኘ እየተመጠነ እየተዘመመ እየተመረገደ እየተጸፋ ያድራል። ጠዋት አቡን መዋስዕት ውዳሴ ማርያም ዜማ ተደርሶ ወለመልአከ ሕይወትስ ሰቀልኦ በሚለው ሰላም ይጠናቀቃል። በዚህ ዕለት ልብስ ተክህኖ የለበሱ ካህናት፣ ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤ ለሚናፍቅ ምዕመን ትልቅ ብስራት ነው። ለምለም ቅዳሜ ካህናቱ ለምለም እና ለምለም ቀጤማ የሚያድሉበት ዕለት ስለሆነ በዚህ ተሰይሟ። ቀጤማውንም ምዕመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በቀዳሜ ስዑር ቀሳውስትና ዲያቆናትም ቃጭል ቃለ አውዲ እየመቱ ገብረ ሰላመ በመስቀሉ ትንሣኤሁ አግሃደ በሚለው ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠን እና ትንሣኤው እንደገለጠልን በማሰብ ቄጤማውን ለምዕመናን ይሰጣል። ምዕመኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችን እያሰቃዩ ሊሰቅሉትም ባሉ ጊዜ የሾህም አክሊል ጭንቅላቱ ላይም ያሰሩበት ድርጊትም የሚያስታውስ ነው። የቄጤማውም አመጣጥና ሚስጥሩስ ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በማየት አይህ በጥፋት ውሃ በጠፋችበት ወቅት የኖህ ታማኝ መልእክተኛ እርግብም የውሃው መጉደል ያበሰረችው ቀጤማው ይዛ በመግባት ነው። ዜማው ለሐዲስ ኪዳን ክርስቲያኖች የሕይወት ውሃ ጎደለ፣ የሕይወት ውሃ ጠፋ፣ በክርስቶስ ሞት ትንሣኤ ነፃነት ሰበከ ታወጀ በማለት ካህናትም ቄጤማው ይዘው ምዕመናንም ያበስሩበታል። ቅዱስ 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 ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትንም አከናውኖ ከፈጠረ በኋላ በዚያ ቀን ከስራው ሁሉ ያረፈ ነው። በዘመነ ሐዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ሲኦል በርብሮ ባዶውንም አስቀርቶታል። በዚያ ለነበሩትም ነፍሳትንም የዘላለም ዕረፍትም ያወረሰበት ዕለት ስለሆነ ከሌሎች ዕለት የተለየ ዕለት ለማለት ቅዱስ ቅዳሜ ተብላ ትጠራለች።
አካላዊ ቃልን የወለድሽ ድንግል ማርያም ሆይ በቅዱስ መስቀል መቸንከርን ታግሶ በአባቱ ፈቃድና በራሱ ፈቃድ በስጋ ሞቶ በነገሩሽና በሰማሽ ጊዜ አብዝቶ እንደሚፈውስ የምንጭ ውሃ ከዓይኖችሽ የፈሰሰው የእንባ ውሃ ከጥፋት ቤዛ ይሁነኝ። ጌታ ሆይ አንተ በመስቀል ላይ ሆነህ የሰቀሉህን ሰዎች በይቅርታ ተመልክታቸው። እኔ ግን ከኔ የተሻለው ሰው እንኳ በቅናት እመለከታለሁ። አንተ ለኔ ስትል የሞት ፍርድን በጸጥታ ተቀበልክ። እኔ ግን ጥቂት ስድብን እንኳ ችዬ ማሳለፍ አቃተኝ። አቤቱ አምላኬ ሆይ የእስራኤል አምላክ ልዑል እግዚአብሔር ሆይ አንተ ለኔ ያላረከው ምን አለ? አቤቱ የተሰቀልከውን ስለኔ የሞትከውን ስለኔ ነውና ይህን ደንዳናው ልቤ በፍቅርህ ችንካር ውጋው። ከዓለም ፍቅር ለይተህ ከመስቀል ስር አስጠጋኝ። ሕዝበ ክርስቲያን ሆይ እቺን ዕለት በድጋሚ እንኳን አደረሳችሁ። ከዛሬ በኋላ ደግሞ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እንደምንልበት ጥቂት ሰዓታት ነው የቀሩን። በሞትን ሞታችን ሽሮ መድኃኔዓለም ኢየሱስ ክርስቶስ ከኃጢአታችን ከበደላችን አውጥቶ ለእኛ ብሎ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ችንካሮች ተቸንክሮልናልና ለእኛ ያደረገው ውለታ እኛ ስጋ ለባሾች ለአንድ ቀን እንኳን ብለን አድረን ስጋዊ ፍላጎታችን እንኳን ማስወገድ አልቻልንም። እሱ ግን 3 ቀን ሞቶ ያንን መቃብር ፈንቅሎ ተነስቷል። በእውነት ለኛ ያላረገው የለም። ለኛ ትህትና ፍቅር አሳይቶናል። እኛ ግን ለሱ ማንን የሚለው ራሳችንን ጠይቅ። ይቆየን።